ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጠቅላዩ ለሶማሊያ ክልላዊ ፕሬዝዳንት እንዲሾሙ ተጠየቁ። ከሰሞኑ ከባድ ውጥረት ውስጥ የነበረችው ሶማሊያ አሁን አንጻራዊ መረጋጋት ታይቶባታል። ወሳኟ ባይዶዋ ከተማን በመቆጣጠር ዋነኛ እንቅፋት ሆኖባቸው የነበረውን የደቡብ ምዕራብ ክልል ፕሬዝዳንት ከስልጣን ተወግዶ እንዲኮበልል ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ በኃይል የተወገዱትን ፕሬዝዳንት ተተኪ በተመለከተ ከጠቅላይ ሚኒስትር አብይ ጋር መምከራቸውን አነጋጋሪ ሆኗል። በዝርዝር እንመለከታቸዋለን። በሌላ በኩል ደግሞ ኢራን ቢሊዮነሮችን ንብረት ኢላማ አደረገች። ሾልኮ የወጣ የኢራን ከፍተኛ ወታደራዊና የመንግስት ባለስልጣናት ጉባኤ መረጃ እንዳመለከተው ከዚህ በኋላ አንድ የኢራን ከፍተኛ አመራር ሲገደል አንድ የአሜሪካ ግዙፍ ተቋም በማውደም አጸፋውን መመለስ አለብን የሚል ከበድ ያለ ውሳኔ አስተላልፏል። ቀዳሚው ኢላማ ደግሞ የዓለማችን ቁጥር 1 ቱጃር ኤሎን መስክ ንብረት የሆነው ስታርሊንክ መሆኑ ተነግሯል። በቀጣይ መረጃችን እስራኤል ከዘመቻው አፈገፈገች። የእስራኤል ጦር ይፋ ያደረገውን መረጃ ተከትሎም ትራምፕ ብቻቸውን ቀሩ ወይ እየተባለ ነው። በኢራን ለታሰበው የእግረኛ ሰራዊት ዘመቻ እስራኤል አንድም ወታደር አላሰማራም ብላለች። በዝርዝር ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የሶማሊያ ደቡብ ምዕራብ ግዛት ፕሬዝዳንት የሆኑትን አብዱልአዚዝ ላፍታጋሬን በሌላ ሰው ለመተካት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን ማማከራቸው ተዘገበ። የደቡብ ምዕራብ ግዛት ዋና ከተማ በሶማሊያ ፌዴራል ኃይሎች ከመያዙ በፊትም ሆነ በኋላ ኢትዮጵያ በአደራዳሪነት ሚና መጫወቷም አፍሪካን ኢንተለጀንስ ዘግቧል። የሶማሊያን ፌዴራል መንግስት ህገ መንግስታዊ ማሻሻያ ባለመቀበል እንዲሁም አሁን በስልጣን ላይ ያሉት የሶማሊያ ፌዴራል መንግስት ፕሬዝዳንት የስልጣን ዘመናቸውን ከ4 ዓመት ወደ 5 ዓመት ማሸጋገራቸውን በመቃወም ከፕሬዝዳንት ሐሰን ሼክ መሐመድ ጋር ውዝግብ ውስጥ የቆዩት የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሬም ክልላቸው ከሶማሊያ ፌዴራል ግዛት መነጠሉንም ይፋ አድርገው ነበር። ይህንን ተከትሎ በተፈጠረው ውጥረት የሶማሊያ ፌዴራል ሰራዊት ባካሄደው የአንድ ሳምንት ውጊያ በሳምንቱ መጨረሻ ወደ ርዕሰ ከተማዋን ባይዶዋን ሲከብ ፕሬዝዳንቱ በኢትዮጵያ ወታደሮችና በአፍሪካ ህብረት ሰላም አስከባሪዎች ወደሚጠበቀው የከተማ አውሮፕላን ማረፊያ በመሸሸግ ከለላ አግኝተዋል። ከለላው የተሰጣቸው ከአፍሪካ ህብረት የሰላም አስከባሪዎች ስምሪት በተለይ በሶማሊያ ደቡብ ምዕራብ ግዛት የሚገኝ የኢትዮጵያ ሰራዊት በአካባቢው የሰፈረው ከሶማሊያ መንግስት ጋር በተደረገ የሁለትዮሽ ስምምነት እንደሆነም ተመላክቷል። በደቡብ ምዕራብ ግዛት ርዕሰ ከተማ ባይዶዋን በአውሮፕላን ማረፊያና በተለይም ከባይዶዋ ወጣ ብለው በሚገኝ በየና ባኮል የተባለ ቦታዎች የሰፈረው የኢትዮጵያ ሀገር መከላከያ ሰራዊት በክልሉ ሰላም ለመጠበቅና አልሸባብን ለመከላከል ሲንቀሳቀስ መቆየቱና አሁንም እየተንቀሳቀሰ መሆኑ ተዘግቧል። የሶማሊያ ፌዴራል ኃይሎች ባይዶዋ መቅረባቸውን ተከትሎ በመቃዲሾ የሚገኙ የኢትዮጵያ አምባሳደር ሱሌማን ደደፎን ፕሬዝዳንት አብዱልአዚዝ ላፍታጋሬን ወደ ሌላ ሀገር ለማምጣት የሚቻልበት ሁኔታ ላይ አደራዳሪ እንደነበሩም አፍሪካን ኢንተለጀንስ ዘግቧል። በመጨረሻም የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሬን ወደ ኬንያ እንዲወጡ መደረጉንም ዘግይቶ የወጡ ሪፖርቶች አረጋግጠዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የደቡብ ምዕራብ ግዛት ፕሬዝዳንትን ከስልጣን ለማንሳት ከወሰኑ በኋላ በውሳኔያቸው ዙሪያ ከኢትዮጵያው ጠቅላይ ሚኒስትር ጋር መምከራቸውን ከአፍሪካን ኢንተለጀንስ ዘገባ መረዳት ተችሏል። ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ ጋር በተተኪው ፕሬዝዳንት ማንነት ላይ አማራጭ ማቅረባቸውን ከነዚህም ውስጥ የፌዴራሉ ፓርላማ አፈ ጉባኤ ሐሰን አደንና አደም ባዶቤ እንደሚገኙበት አፍሪካን ኢንተለጀንስ በጉዳዩ ዙሪያ ካጠናከረው ዘገባ መረዳት ተችሏል። በቀጣይ መረጃ ኢራን የቢሊዮኖች ንብረት ኢላማ አደረገች። ሾልኮ የወጣ የኢራን ከፍተኛ ወታደራዊና የመንግስት ባለስልጣናት ጉባኤ መረጃ እንዳመለከተው ከዚህ በኋላ አንድ የኢራን ከፍተኛ አመራር ሲገደል
አንድ የአሜሪካ ግዙፍ ተቋም በማውደም አጽፋው መመለስ አለብን የሚል ከበድ ያለ ውሳኔ አስተላልፏል። ቀዳሚው ኢላማ ደግሞ የዓለማችን ቁጥር 1 ኤሎን መስክ ንብረት የሆነው ስታርሊንክ መሆኑ ተነግሯል። ኢራን የኤሎን መስክ ንብረት የሆነውን ስታርሊንክ የማጥቃት ሕጋዊ መብት እንዳላት አስታወቀች። የኢራን መንግስት መገናኛ ብዙሃን እንደዘገቡት የዩናይትድ ስቴትስ ቢሊዮነር ኤሎን መስክ የሳተላይት ኢንተርኔት መሰረተ ልማት ስታርሊንክ በክፍለ ግዛቱ ያለ ንብረት አሁን ከኢራን ሕጋዊ ኢላማዎች መካከል ነው ብሏል። የፋርስ የዜና ወኪል ስታርሊንክ እንደ ባህሬን ኩዌትና የተባበሩት አረብ ኤሚሬት ባሉ ሀገራት ውስጥ መገኘቱን የሚያሳይ ዝርዝር መረጃ አሳትሟል። ኢራን ውስጥ ስታርሊንክን መጠቀም እስከ 2 ዓመት በሚደርስ እስራት ያስቀጣል። አሁንም አንዳንድ ኢራናውያን ግን አገልግሎቱን የሚጠቀሙት በመንግስት በተጣለ ኢንተርኔት አገልግሎት መቋረጥ የተነሳ ነው። በተያዘው መረጃ ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ ማይክሮሶፍት፣ አፕል፣ ቦይንግ፣ ጉግል፣ ኤችፒ፣ ኢንቴል፣ ቴስላና ሌሎች ታላላቅ የአሜሪካ ኩባንያዎችን እንደምታወድም ማስጠንቀቂያ ሰጥታለች። ለአንድ የአመራር ግድያ አንድ የአሜሪካ ኩባንያ ይወድማል ብላለች። ዛሬ አርብ መጋቢት 2026 ይጀምራል ብላለች። በእነዚህ ካምፓኒ ውስጥ የሚሰሩ ሰራተኞች ከነገ ጀምረው ለቀው እንዲወጡና ቢያንስ በ1 ኪሎ ሜትር ርቀት ላይ እንዲገኙ ማስጠንቀቂያ ሰጥታለች። በቀጣይ መረጃ እስራኤል ከዘመቻዋ ፈገፈገች። የእስራኤል ጦር ይፋ ያደረገውን መረጃ ተከትሎ ትራምፕ ብቻቸውን ቀሩ ወይ እየተባለ ነው። በኢራን ለታሰበው የእግረኛ ሰራዊት ዘመቻ እስራኤል አንድም ወታደር አላሰማራም ብላለች። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እያመነታች ባለችበት በዚህ ወቅት እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ አስታወቀች። የእስራኤሉ ቻናል 12 እንደዘገበው ዋሽንግተን የምድር ጥቃት ለመሰንዘር ከወሰነች እስራኤል ጉዳዩን ለአሜሪካ ጦር ብቻ እንደምትተውና የእስራኤል ወታደሮች በምድር ውጊያው ላይ እንደማይሳተፉ አመላክቷል። ይህ ዘገባ የወጣው የፔንታጎን ወታደራዊ እቅድ አውጪዎች እንደ ድንገተኛ ወረራ ወይም ሊሚትድ ራይድስ ያሉ አማራጮችን እያዘጋጁ መሆናቸው በተሰማ ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ይህን እርምጃ ለማጽደቃቸው ዋይት ሀውስ በይፋ ያረጋገጠው ነገር ባይኖርም የጦር እቅዱ ግን ከፍተኛ ክትትል እየተደረገበት ይገኛል። ኢራን በበኩሏ ለማንኛውም የአሜሪካ የምድር ጥቃት አሰቃቂ አጸፋ እንደምትመልስ አስጠንቅቃለች። የቴህራን ባለስልጣናት የአሜሪካ ጦር እግሩን የኢራን መሬት ላይ ከረገጠም እናቃጥለዋለን ሲሉ ዝተዋል። ወታደራዊ ተንታኞች እንዲህ አይነቱ ወረራ እንደ ቪየትናም ጦርነት ሁሉ ትልቅ ስትራቴጂካዊ ስህተት ሊሆን እንደሚችል በማስጠንቀቅ ላይ ናቸው። የእስራኤል ወታደሮቿን አለማሳተፍ መወሰን በአሜሪካ ውስጥ በመጀመሪያ አሜሪካ ወይም አሜሪካ ፈርስት ደጋፊዎችና ጸረ ጦርነት አቀንቃኞች ዘንድ ከፍተኛ ተቃውሞ ቀስቅሷል። ተቾች ለእስራኤል ጥቅም ተብሎ በሚታሰብ ጦርነት የአሜሪካ ወታደሮች ብቻ መስዋዕት ሊሆኑ አይገባም በማለት ቅሬታቸውን እየገለጹ ይገኛሉ። በአሁኑ ወቅት ሁኔታው እጅግ አሳሳቢ ደረጃ ላይ እየደረሰ ሲሆን የሚቀጥሉት 10 የጦርነቱ አቅጣጫ እንደሚወስኑ ተነግሯል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀም። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጿል። የአየር ኃይላችን በኢማድ በኩራም ሻር 4ና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱን አክሏል። ይህም የወታደር አዛዦች ዋነኛ ግንኙነት ማዕከልን እንደሚያካትት ተገልጿል። በእስራኤል ጥቃት ተፈጽሟል የተባለባቸው ቦታዎች ቤልብሪክ፣ ቴል አቪቭ፣ ቤርሼባ፣ ጋሊል፣ ኔጌቭ፣ ቴልኖፍ የአየር ኃይል ሰፈር፣ አራድና የሞት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች ባልዳፋ፣ አቡዳቢ፣ ቪክቶሪያ፣ ባግዳድ እና አሊ ሳሊም ኩዌት
የሚገኙ የሰው አልባ አውሮፕላኑ መቆጣጠሪያ ማዕከላት በድሮኖችና ኢላማ በሚለዩ ሚሳይሎች ተመቷል ብሏል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሄዝቦላ እንዲሁም በኢራቅና የመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲልም አክሏል።